እንዴት ናችሁ? ወሩ እንግዲህ ያው ሰኔ ነው። ሰኔ ደግሞ የሂሳብ መዝጊያ ነው። ሂሳባችሁን ከዘጋችሁ በኋላ እንግዲህ አንዴ ጀምራችሁ የምትከፍሉት ታክሳችሁን የምትከፍሉበት ጊዜ ነው ማለት ነው፣ እስከ ጥቅምት 30 ድረስ ማለት ነው። ከዚህ ጋር በተገናኘ አንዳንድ ማወቅ ያለባቸው ነገሮች አሉ። ሂሳባችሁን ለማሳወቅ ወይ ደግሞ ዓመታዊ ሪፖርታችሁን ለማሳወቅ ስትሄዱ ይዛችኋቸው የምትሄዱ ሶስት ወሳኝ ነገሮች አሉ። እነሱ ነገራችሁ ነው ማለት ነው። የመጀመሪያው ምንድነው? ሪፖርት ነው። ሪፖርቱን አሰርታችሁ የሶስት አራት ፕሪንት ሊሆን ይችላል። አንዱን ይዛችሁ ትሄዱና እዛው የሚቀር ነው ማለት ነው። ሌሎች ዶክሜንቱ ነው የሚቀመጥ ነው ማለት ነው። በነገራችን ላይ የተሰራው ሪፖርት እዛ በደንብ የመጀመሪያው ሪፖርት ነው። እንግዲህ ሪፖርቱን ከቻላችሁ አቤ የሚባለው ድርጅት ጋር ሄዳችሁ ማተም ታስመቱ እየተሻለ ነው። በሁለተኛ ደረጃ ላይ ይዛችሁት የምትሄዱት ምንድነው? አብሮ የቶታል ሴልሳችሁን የሚያሳይ ከካሽ ሬጅስተር ማሽናችሁ ላይ ፕሪንት አድርጋችሁ የምታወጡት ቶታል ሴልስ ዓመታዊ ሴልሳችሁን የያዘ ሰመሪ ፕሪንት ታደርጋላችሁ ማለት ነው። ስለዚህ ይሄ ሰመሪ ሪፖርቱ ላይ ካስገባችሁት ቶታል ሴልሳችሁ ጋር እኩል መሆን አለበት። ስለዚህ እሱ በኤክሴል አድርጋችሁ ፕሪንት አድርጋችሁ በኤክሴል ሰመሪ ሰርታችሁ መያዝ አለባችሁ ማለት ነው። ስለዚህ ሪፖርቱና ሰመሪው ወይም ደግሞ ፕሪንት አድርጋችሁ የምታወጡት ሴልስ እኩል መሆን አለበት። ሶስተኛ ደረጃ ላይ የዓመታዊ ሪፖርታችሁን የምታሰፍሩበት ወይም ደግሞ ዓመታዊ ሪፖርት ፎርም ትሞላላችሁ። ይህም ፎርም ምን ነው የሚይዘው? የባላንስ ሺት አካውንታችሁንና ወይም ደግሞ ባላንስ ሺት ሪፖርትና ኢንካም ስቴትመንት ሪፖርትን ወይም ደግሞ ፒኤንኤል ሪፖርትን ያሳያል ማለት ነው። ይሄ ለምን ይጠቅማል? እያንዳንዱ ባላንስ ሺት ዝርዝሩን ባላንስ ሺት የሚያሳያቸው ማለት ነው። ስለዚህ እሱን ሞልታችሁ ትሄዳላችሁ። በሲስተም ነው የሚታወቀው። ሪፖርት አኗል ሪፖርት የምታሳውቁት በሲስተም ነው። ኢንካም ስቴትመንት ነው። ባላንስ ሺቱን ሲስተም ላይ ሰብሚት ታደርጋላችሁ። ሰብሚት አድርጋችሁ እዛው እነሱ ጋር ይታያል። ግን ፎርም ላይም በማኑዋል ሞልታችሁላቸው እንድታመጡ ይጠበቃል። ለምን? ሲስተም ላይ ያለው በቶታል ነው የሚሄደው። ለምሳሌ አዘር አሴት ብሎ ወይም ደግሞ አዘር ሊያቢሊቲ ብሎ የሚይዛቸው አሉ ሲስተም ላይ። እነኛ አዘር ተብለው የተያዙ ወይም ጠቅላላ ተደርገው በአንድ የተያዙ ሲስተም ላይ እዚህ ፎርሙ ላይ በማኑዋል በዝርዝር የሚያሳይ ስለሆነ በዝርዝር ለመረዳት ይጠቅማቸዋል። ስለዚህ ፎርሙ ላይ በማኑዋል በዝርዝር ተሞሉትና ይዛችሁ ትሄዳላችሁ። ስለዚህ እሱ መሙላት አለባችሁ። የኢንካም ስቴትመንት ነው፣ የባላንስ ሺት ነው። ባላንስ ሺት ሶስት ኮምፒውተሮች ያለ ማለት ነው። አሴት ሊያቢሊቲና ኢኩዊቲ የያዘ ኢንካም ስቴትመንት ደግሞ ትርፍና ኪሳራችሁን የሚያሳይ ሪፖርት እዛ ላይ ይቀመጣል ማለት ነው። ይሄ ፎርም እንዳልኳችሁ ዝርዝር መረጃው ለማየት ይጠቅማቸዋል ማለት ነው። ምክንያቱም ሲስተም ላይ ሲገባ አንዳንዱ ዲቴል አያሳይም። ስለዚህ ያንን በማኑዋል ይጠይቋችኋል። ፎርም ግዴታ ስለሆነ በሱ ይዛችሁ ትሄዳላችሁ ማለት ነው። ማተም አድርጋችሁ ፈርማችሁ ትወስዳላችሁ። ስለዚህ እነዚህ ሶስቱ መጀመሪያ ላይ ገና ይዛችሁ ስትሄዱ ሪፖርት አኗል ሪፖርት እነኚህን ይጠይቋችኋል። ከዛ በኋላ ያለው ፕሮሰስ ሪፖርታችሁን እያዩ አንዳንድ ዶክሜንት ማምጣት ካለባችሁ እንድታመጡ ይጠይቋችኋል ማለት ነው። ስለዚህ እነኚህ ሶስት ነገሮች የመጀመሪያ ላይ የሚቀርቡ ናቸው ከሪፖርቱ ጋር። ይህን እንድታውቁት ለማለት ነው። ሌላ ሪፖርት ውስጥ ሊጠይቋችሁ የሚችሉ ዋና ዋና ነገሮች አሉ። እኔም ከኤክስፔሪንስ ያየኋቸው ስላሉ እነሱን እንዲነግራችሁ የምትፈልጉ ከሆነ ኮሜንት ላሳውቁኝ፣ አብራራላችኋለሁ። ምን ሊሏችሁ እንደሚችሉ ምን ሲጠይቋችሁ ምን ማለት እንዳለባችሁ ነገራችኋለሁ። ከፈለጋችሁ ኮሜንት ላይ አሳውቁ፣ ካልሆነ አልፈዋለሁ ማለት ነው። ስለዚህ በሌላ በኩል ደግሞ በቴሌግራም ላይ የመለቃቸው ብዙ አይነት መረጃዎች አሉ። እዛ ላይ እየገባችሁ ጆይን አድርጉ። ለምሳሌ ከኢንቮይስ ጋር በተገናኘ አሁን ከወጣው የኢንቮይስ ጋር በተገናኘ ብዙ መረጃዎች እዛ ላይ ለቅ ያለሁኝ። ከማኑዋል ደረሰኞች ይሄ ከኪውአር ኮድ ጋር በተገናኘ ወይድ ያላስደረጉ መስሪያ ቤቶች ወይም ደግሞ ድርጅቶች አሉ። እዛ ላይ ልቅ ያላችኋለሁ። እዛም እየገባችሁ እናንተን ማወቅ ትችላላችሁ ማለት ነው። ስለዚህ ቴሌግራሙ ብዙ መረጃዎችን እየለቀቁ ስለሆነ እዛ ላይ ገብታችሁ ጆይን እያደረጋችሁ ተከታተሉ። በሌላ ቪዲዮ እንገናኛለን።